ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለቱን መረጃዎችም ወደ እናንተ የምናቀርብበት ሰዓት ደርሰናል። በመጀመሪያም የምህረት ጥሪ ከአማራ ፋኖ በጎጃም የጎጃም አገው ምድር ከቢትወደድ አያሌው መኮንን ብርጌድም የተሰጠ መግለጫ። የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድም ለ2 እና ለ3 ጊዜ ያህል የምህረት ጥሪ ማድረጉም ይታወቃል። በዚህም ብዙዎች መከላከያ ሚሊሻዎች እና አድማ በታኞች የዚህ ድል ተጠቃሚዎችም ሆነው የሚፈልጉ ወደ ትግሉ የተቀላቀሉ፣ ሌሎች ደግሞ ቤታቸው እየመሩ ይገኛሉ። ስለሆነም እኛ ህዝብ ታጋዮች ነን፣ ለጠላቶቻችን ምህረት ለማድረግ ዝግጁ ነን። በዚህም ሰዓት ገዢ ነኝ ባይ የሸኔ ሰብሳቢ ጋርም ተቀላቅላችሁ የምትገኙ መከላከያ፣ አድማ በታኝ፣ ካድሬ፣ ፖሊስ፣ ሚሊሻና ጆሮዎቻቸው ከቀን 23 2017 ዓ.ም ጀምሮ ለተከታታይ 15 ቀናት ድረስ መጣችሁ ከእውነተኛው የህዝብ ልጅ ከሆነው ፋኖ እንድትቀላቀሉ ስንልም በጥብቅ እናሳስባለን። መሳሪያ ይዘው ለሚመጡ የተለያዩ ገንዘብ ድጋፍ የምናደርግ መሆኑን ከወዲህ እናስታውቃለን ይላሉ የአማራ ፋኖ በጎጃም። ወደ ሌላ መረጃ ስናልፍም የአማራ ፋኖ አንድነት ጎንደሬ በጋሻው ክፍለ ጦርም አርበኛ ዋና እሙሃይ የሚመራው ናሁሰናይ አንዳርጌ ብርጌድም መጋቢት 22 ቀን 2017 ዓ.ም ከምሽቱ 2 ሰዓት ጀምሮ በታላቋ ዳባት ከተማ ውጊያ በመክፈት የአገዛዙ አሽከር ሌሎችም በጎንደር ዘፈን ሲዘፍኑላቸውም አድረዋል። በውጊያው አንድም ማንነቱ ያልታወቀ አመራርን ጨምሮ ከ14 በላይ ጠላት ላይመለሱ እስከ ወዲያኛው ሲሸኙ ቁጥራቸው በውል ያልታወቁ ደግሞ ቆስለዋል። ከዚህ በተጨማሪም 5 የአገዛዝ ወንበር አስጠባቂዎች ተማርከው ፋኖጅም ገብተዋል። ቀሪው የአገዛዙ ጥምር ኃይል በጨለማ ነፍሱን ለማትረፍ ወደ ገንደበይ ከተማ እግሬ አውጪኝ ሲልም ፈርጥጧል። ጀግኖች የዳባትን የኢስሙላ ፍርድ ቤትም ማለትም ንጹሃን የፋኖ ቤተሰብ የተበደሉትን የተገፉ ሰዎችን ዳግመኛ በአገዛዙ ሰዎች የሚቀጡበት፣ የስርዓቱን አገልጋዮች ደግሞ ምንም ያህል ከባድ ወንጀል ቢሰሩም በነፃ የሚለቅበት ፍርድ ቤት በእሳት ወደ አመድነትም ተቀይሯል። እንዲሁም የቀበሌ መዋቅር ሲገለገልባቸው የነበሩ በርካታ ቁሳቁሶችና ንብረቶችም በፋኖች ገብተዋል። ሁሉም ማህበረሰብ እሳቱን ከማጥፋት ይልቅም የምሽቱን ቅዝቃዜ ለማስወገድ እንደ መሳሪያ በመቁጠርም ሲሞቁት አርለዋል። በአሁኑ ሰዓት ዳባት ከተማ ከፍተኛ ውጥረትና የፍራቻ ኮፈን ውስጥ ትገኛለች። ከዚህም ተጨማሪ በክፍለ ጦራችን በአሁኑ ሰዓትም በገንደብዬ ከተማ ዙሪያና በኪፈን በገላ ከተማ አዳዲስ አውደ ውጊያዎች እየተደረጉም ይገኛሉ። የኪንፋንስ በገላ ከተማ ውጊያው አሁንም እንደቀጠለ ሲሆንም ጠላት ምሽጉንም ለቆ መፈርጠት ጀምሯል። በውጊያው ከጎንደር የበጋሻው ክፍለ ጦር በተጨማሪም ንስር በለሳ ክፍለ ጦር አንድነት ኃይል ነው በማለትም አብረው እየተሳተፉ ይገኛል። ከፍተኛ ኪሳራ እየደረሰበት ያለው አገዛዙ በኪፋዝ በገላው ውጊያ አሁን ላይ ድሮን እየተጠቀመ ይገኛል። ቢሆንም በጀግኖቹ ጎንደር የበጋሻዎች ላይ የደረሰ ጉዳት የለም ሲሉ ተናግረዋል። የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ኃላፊ አቶ ታድሉ ደሴ። ወደ ቀጣይ መረጃ ስናልፍ የአብን ከፍተኛ አመራር የሆኑት አቶ ዘሪሁን ገሰሰም ስለ አብን እንዲህ ሲሉ ተናገሩ። አብን ስለተሰኘው የቀድሞ ድርጅታቸው ምንም አይነት ጥያቄ ባትጠይቁኝ ምላሽ ባልሰጥ ደስ ይለኝ ነበር ሲሉም ይጀምራሉ አቶ ዘሪሁን። ይሁን እንጂ ለመጋቢት 28 ጠቅላላ ጉባኤውን ጠራን በሚልም ምክንያት የተደናገራችሁ በርካታ ወንድሞቻችን የማያውቀውን እንዳሳውቃችሁ በተደጋጋሚ እየጠየቃችሁ ስለሆነ ለመጨረሻ ጊዜ የሚከተሉትን እጅግ አጭርና ጥቅል ሐሳቦች ብቻ የያዙ ምላሾችን ልስጣችሁ እወዳለሁ ይላሉ አቶ ዘሪሁን ገሰሰ። የአማራ ብሔራዊ ንቅናቄ አብን በወርሃ ሰኔ 2010 ዓ.ም ከተመሰረተና የቀድሞ እውቅና ሰርተፍኬትም ከተሰጠው ወዲህ በተሻሻለ የቦርድ አዋጅ መሰረት አንድም ህጋዊ ጉባኤ አድርጎ የማያውቅ ድርጅት በመሆኑ ከፖለቲካ ተጽዕኖ ባልተላቀቀው ምርጫ ቦርድ ይሁንታ ስሙ
እስከዛሬ ቆየ እንጂ ቴክኒካል ከህግ አንጻር ከተሰረዘ 2 ዓመት ያለፈው ድርጅት ነው ሲሉም ይናገራሉ አቶ ዘሪሁን። ጠቅላላ ጉባኤ የመጥራት ኃላፊነትና ስልጣን ያለው ፓርቲው ሲመሰረት በደንብና መመሪያ መሰረት የተቋቋመው 45 ቋሚና 7 ተለዋጭ አባላትም ያሉት ብሔራዊ ምክር ቤት ብቻ ናቸው። ጉባኤው የሚመራውም በዚያን ጊዜ በጸደቀው መተዳደሪያ ደንብ መሰረት ብቻ ይሆናል። ይህንንም ቦርዱ በወርሃ ታህሳስ 2015 ዓ.ም በደብዳቤ ማሳወቅ ይታወሳል። ይህም መዋቅር ደግሞ ሙሉ በሙሉ ፈርሷል ይላሉ አቶ ዘሪሁን። ከብዙ ለአስጨራሽ ትግል በኋላ ፓርቲው ግንቦት 5 እና 6 2015 ዓ.ም ጉባኤ እንዲያደርግ ውሳኔ ይሰጠውና ይህንኑን የማድረግ ስልጣን በምርጫ ቦርድ ቀና ትብብር ያገኘው 45 ቋሚና 5 ተለዋጭ አባላት ያሉት ፓርቲው ማዕከላዊ ኮሚቴ በደብረ ብርሃን ጉባኤም የተቋቋመው ሲሆንም ያ የተወሰነ ጉባኤ ሊከናወን ባለመቻሉ ምክንያቱም አዲስ ጉባኤ ለመጥራት የዚህን ኮሚቴ አዲስ ውሳኔ ይሁንታም ይጠይቃል። ይህ ባልሆነበት ጥቂት ግለሰቦች ስለፈለጉ ብቻ ከአሰራርና ከደንብ ውጪ ጉባኤ መጥራትም ፈጽሞ አይቻልም። ያ ከማዕከላዊ ኮሚቴ በተመሳሳይ ተስፋ ቆርጦ እንዲበተንም አድርጓልም ይላሉ አቶ ዘሪሁን። ከፓርቲው ማዕከላዊ ኮሚቴ ውሳኔ ውጪ የድርጅት ንብረት ሸጦም ሆነ በማንኛውም መልኩ ከሚዲያው ሰው ሰብስቦና ወደ መናኸሪያ ወያላ መንገደኛ ሁሉ እየጠሩ ጉባኤ አድርጋለሁ ማለትም በአጭሩ እብደት ወይም ባለቤቱን የተማመነችው እብሪትም ከመባል ውጪ ፍጹም ወንጀል ጭምር ነው። የሚሊዮኖቹ መሰብሰቢያና ተስፋ የነበረው ድርጅት ዛሬ እንዲህ መሆኑን አሳዛኝና ታሪክ የሚያዘነጋው ጉዳይ ቢሆንም ምናልባት አዲስ የሳምሶናይት ፓርቲ ከመመስረት ወይም ደግሞ የሀገሪቱን ሕግ እንደ አዲስ በማሻሻል ከማመቻቸት ውጪ በአማራ ብሔራዊ ንቅናቄ አብን ስም ጉባኤ ጠርቶ ፓርቲውንም የማስመዝገብ ሆነ የሳምሶናይት ፓርቲ አድርጎ የመቀጠል ስልጣን ያለው አካል የለም ይላሉ አቶ ዘሪሁን። ብሔራዊ ምርጫ ቦርድም የተሰኘው ተቋምም ምንም እንኳን የገዢው መንግስት አንድ እጅ መሆኑን የአደባባይ ሀቅ ቢሆንም እንዲህ አይነቱን የህወሓት ዘመኖችም እነ መርጋ በቀናና አዲሱ ገብረ እግዚአብሔር እንኳን ያልተፈጸመ ህገወጥ ብቻ ሳይሆንም ወንጀል ጭምር የሆነን ጉዳይ የሚተባበር መስሎ አይታየኝም ሲሉም ይናገራሉ አቶ ዘሪሁን። ጉዳዩን ስለጠየቃችሁኝ ለአወይ ጉዱ አነሳሁት እንጂ ቦርዱ እስካሁን ሳይሰረዝ እንደቆየው ሁሉ በትውልድ ብራንድ የፓርቲ ስም ለጥቂት ግለሰቦች ሰርተፍኬት አትሞ ቢሰጥም እኛ ምን አገባን? ምክንያቱም ውጤቱም ለጥቂቶቹ ኑሮ መግፊያ ከመሆኑ በዘለለ ውሃ ቢወቅጡት እንቦጭ ነውም ይላሉ አቶ ዘሪሁን ገሰሰ የአብን ከፍተኛ አመራር ስለ አብን የተናገሩት መረጃ። ወደ ቀጣይ መረጃ ስናልፍም አቶ ብርሃኑ ዋለ ከአገዛዙ ሰራዊት አመራሮች ጋር በጥምረት ከፍተኛ ዝርፊያ ላይ ይገኛል። የስርዓቱ ቀንደኛ አገልጋይ አቶ ብርሃኑ ዋለ ከመርጦ ለማርያም መካነ ሰላም በሚወስደው አውራ ጎዳና በቀን 50 ሺህ ብር ኮሚሽን የሚያገኝ የነበረና ይሄ ጥቅማ ጥቅም በመቋረጡ ምክንያት የህዝብ ማመላለሻ የከባድ መካከለኛ የጭነት ተሽከርካሪዎች አገልግሎት ሙሉ በሙሉ እንዲቋረጥ በማድረጉ ህፃናት ጨምሮ አዛውንት፣ ሴቶችም፣ ነፍሰ ጡሮችና ወላዶች በትራንስፖርት ምክንያት ከፍተኛ የጤና ችግርም ገጥሟቸዋል። ከሰኞ ገበያ ዞባር ድረስ ባሉ ቀበሌዎችና መንደሮች ከሚገኙ 7 ነፍሰ ጡር እናቶች መካከል በደረሰባቸው ችግር ምክንያት 7ቱም ነፍሰ ጡር እናቶች በቤታቸው ያለ ምንም አይነት የህክምና አገልግሎት የወለዱ ሲሆኑ 3ቱ ህይወታቸው በወሊድ ምክንያትም አጥተዋል። የአባይን ወንዝ ተንተረሰው ሰፊ አትክልትና ፍራፍሬ ምርትን የሚያለሙት የቅዱስ ገብርኤልና የቅዱስ አርሴማ ገዳም በደረሰባቸው የትራንስፖርት እጦት ምክንያት 2.6 ሚሊዮን ብር በላይ የሚገመት አትክልትና ፍራፍሬ በወቅቱ ለገበያ ባለማቅረቡ ተበላሽቶ ከጥቅም ውጭም ሆኖብናል ይለዋል። ይህንንና መሰል የሽብር ድርጊቶች በጥምረት የሚተባበሩት ኮሎኔል ኪሮስና ሻለቃ አሻግሬ ሲሆኑ አቶ ብርሃኑ ዋለ የሚመሩት የሽብር ቡድንም ወንበዴና ሙሉ መረጃውን እጃችን ላይ ገብቷል ሲሉም ይናገራሉ የፋኖ አመራሮች። ወደ ቀጣይ መረጃ ስናልፍም ከአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የህዝብ ግንኙነት የተሰጠ መግለጫ። በምንጃር ሸንኮራ ወረዳ
አረርቲ ከተማ ነዋሪ ማህበረሰብ ላይ አገዛዙ ቁማር ሊጫወት መሆኑን የውስጥ መረጃዎች አሳውቀውናል። ይህም በከተማው ላይ የፋኖን የሽምቅ ሞትም መቋቋም ሲያቅተው አገዛዙ ከተማውን ላለፉት 18 ወራትም በአስቸኳይ ጊዜ አዋጅ ስርም በመሆኗ ከምሽቱ 1 ሰዓት በኋላ ማንኛውም ግለሰብ መንቀሳቀስ እንደማይችል እየታወቀ አሁን ላይ ህዝቡን በምሽት ሮንድ ጥበቃ በሚል ሰበብም በምሽት በማስወጣት ለመረሸንና ፋኖ መታቸው የሚል የከሰረ ፖለቲካ ትርፍ ለማግኘት መወሰኑንም አውቀናል ሲሉም ተናግረዋል የፋኖ አመራሮች። በመሆኑ የተከበርከውና የምንወድህ የከተማችን ነዋሪ ማህበረሰብ ከሰራ አርቲ ቁማር ተጓዥ እንዳትሆኑ የሰራችሁን ጥንቃቄ እንድታደርጉ የአማራ ፋኖ በሸዋ ከሰም ክፍለ ጦርም ነበልባል ብርጌድ ማሳሰብ ይወዳልም ይላሉ። ይህ በእንዲህ እንዳለ ከባልጪ ወደ ተለያዩ የሸንኮራ ቀበሌዎች ያገዛዙ የዘጋቸው መንገዶች በአስቸኳይ በ3 ቀናት ውስጥ ተከፍተው ማህበረሰቡ የትራንስፖርት አገልግሎት የማያገኝ ከሆነ ከሞጃ አረርቲ ባልጪ ያለው ዋና መንገዶች የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የሚዘጋ ከመሆኑ በላይ ማንኛውም ክልከላውን ጥሶ የሚንቀሳቀስ ማንኛውም ተሽከርካሪ ላይ እርምጃ የምንወስድ መሆኑንም ለሰላም ወዳዱ ሰፊ ህዝባችን እናሳውቃለን ይላሉ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የህዝብ ግንኙነት ኃላፊ። ክብርና ሞገስ ለትግሉ ሰማዕታት ይላሉ ፋኖዎቹ።